የልቤት ጋር ቆሜ አንድ ቀይ ዝንጥ ያለ ክብ ኮፍያ ያረገ ልጅ ይመጣና ወደ ሰሚት ፔፕሲ እንሂድ ምናምን ይለኛል። እሺ ያልኩትኝ ደርሶ መልስ ነው ይለኝና ወደ ውስጥ ይገባ። ወሬ ጀመረና እኔም እኮ ኮሮላ መኪና አለኝ ዛሬ ጋራጅ ገብታ ነው ስትወጣ ሸጫት ቢዋይዲ ገዝቼ እኔም ወደዚህ ስራ መግባት ፈልጋለሁ እስኪ አፑን በዜንደር ላክልኝ ምናምን አለኝ። ኧረ እኔ ዜንደር የለኝም ግን እኮ ከፕሌይ ስቶር ላይ ዳውንሎድ ማድረግ ትችላለህ ስለው እባክህ እሺ እስኪ ሊዮ አፕሊኬሽኑ ምናምን አለና ስልኬን ተቀበለኝ። አየውና እንዴ ይሄማ ወንጀል እኮ ነው ያንተ ለኔ ልትሰጠኝ አትችልም ምናምን ሲል አው ሊዮ ስላልከኝ ነው እንጂ እኮ በራስ ስልክ ሬጂስተር ካላረክ አይቻልም መስራት ምናምን አልኩና ስልኬን ተቀበልኩት። ከዛ ስልክ እንደሚያወራ ሰው ሆነና እሺ ቴትዬ እየደረስኩ ነው ስልኳን ስጭኛልና ስልክ ያዝልኝ አምጣው በቃ እኔ ሊያዝበታልና ሚው መኪና ውስጥ ነው የት ይሄዳል ብዬ ሰጠሁትኝ። ስልክ ቁጥር ያዘና መልሶ ሰጠኝ ስልኬን። ልክ ኖኩ ፊት ለፊት ባሶቹ አካባቢ ስንደርስ እስኪ ቅድሙን ስልክ አስደውለኝ ሲለኝ 0918 አልኩትኝ አለ። በቃ ደብሮኛል መስጠት ተጠራጥሬዋለሁ በጣም ፈጣጠነብኝ። ስልኬ ሳንቲም ዘግቶ ነው አንዴ ስጠኛለኝና ደውሎ እቴትዬ አክስትዬ የቱ ጋር ነሽ? እሺ ደርሻለሁ እኮ በቃ እዚህ ጋር ያዘው አለና ስልኬን ይዞ ልክ ሲወርድ እንዴ አልኩኝና እጅ ፍሬን ስቤ እኔ ሞርጄ አምጣ ስልኬን በል እንደዚህ እየተባለ ነው ስንቱ ስልኩን የተበላው ምናምን አልኩትኝ አለ። እንዴ እኔን ተጠራጥረኝ ባልሆነ በእናትህ እንካየው የኔን ስልክ ያስከፈለክ ምናምን ብሎ የራሱን ስልክ ሰጠኝ። ሳየው ሳምሰንግ ስልክ ነው የኔም ስልክ ሳምሰንግ ነበር አጋጣሚና ኔትወርክም አለው በቃ ሲሙም ስላለ የትም አይሄድም ብዬ እሺ ብዬ መኪናም ደርቤ ስለቆምኩኝ ባሶቹ ፊት ለፊት ዳራ ሲጄ መኪናዬ መስኮት ምናምን ክፍት ስለነበር እሱን ዘጋግቼ ዞር ስል የለም ልጁ ባየው ከየትም ላመጣው አልቻልኩምና በጣም ተናድጄ ለጓደኞቼ ስደውል ለካ ልጁ እዛ አካባቢ ፌመስ ነው ብዙ ሰው አጭበርብሯል።